ገብርኤል መልአኩ ገብርኤል ብርሃናዊው መልአክ ጽልመታዊ መልአክ ያልሆነ ጽልመታዊውማ ወድቋል። ቅዱስ ገብርኤል በማን ፊት ነው የሚቆመው? በማን ፊት ነው የሚቆመው? ገብርኤል መልአክ ነው። ግን ኢየሱስ ክርስቶስን ለመጀመሪያ ጊዜ እንዲሰብክ ስልጣን የተሰጠው መጋቤ ሐዲስ የተባለ በስብከቱ ሳጥናኤልን ያሳፈረ ቅዱስ ገብርኤል አማላጃችን ነው። ቅዱስ ገብርኤል አስታራቂያችን ነው። መልአኩ ሚካኤል አማላጃችን ነው። መልአኩ ገብርኤል አስታራቂያችን ነው። ገብርኤል ማለት ሰውና እግዚአብሔር ማለት ነው። ሰይጣን ያሳጣንን ሚካኤል መተካት ያቅተዋል እንዴ? ያቅተዋል ወይ? ሰይጣን ያሳጣንን ገብርኤል መተካት ያቅተዋል? አያቅተውም። በመጀመሪያ መፈተን አለብን፣ ማሸነፍ አለብን፣ መታገል አለብን። ከኛ አቅም በላይ የሆነውን ግን ቅዱስ ገብርኤል አለልን። ማን አለልን? ቅዱስ ገብርኤል ሰይፍ አለው እኮ። ገብርኤል ሩህ ነው። እመቤታችንም በዋን ስታነባ ላስችል ቦሎት ሰይፉን መዘዘ። ዓለምን አጠፋለሁ በእኔ ምክንያት ድንግል ለምን ታለቅሳለች አለ። ገና ድንግል ማርያም በአካለ ሥጋ ሳትጸነስ ሳትወለድ ቅዱስ ገብርኤል እመቤታችንን ለማብሰር እመቤታችንን መጥቶ የእግዚአብሔርን ቃል ሊነግራት ኢየሱስን ትጸንሻለሽ ኢየሱስን ትወልጃለሽ ሊላት 5500 ዘመን ገብርኤል ኢየሱስ የሚለውን ስም ሲያጠና ሲዘምር ሲያሸበሽብ ሲሰግድለት ነበር። ክብር ምስጋና ለመድኃኔዓለም ይሁን። ቅዱስ ገብርኤል በክርስቶስ ስቅለት በክርስቶስ ደም መፍሰስ በክርስቶስ መስዋዕትነት ያልበረደ ቁጣ የለም። እግዚአብሔርን ሕግ ከሻርን እግዚአብሔርን ከካድን ሐልዎቱን ከካድን የምናቀው መልአክ አያውቀንም። የምናቀው መልአክ ይረሳናል። እንደ ገብርኤል መሆን አለብን እኮ። እንደ ሚካኤል መሆን አለብን እኮ። ሰይጣንን መርታት አለብን እኮ። ሥጋ የለበሰውን ኢየሱስ ክርስቶስን የሰበከ ቅዱስ ገብርኤል መጽሐፍ አልቦ ሰማያዊውን ሰሌዳ ከፍቶ እግዚአብሔር ነው አንተ የኛ አለቃ እንጂ ፈጣሪ አይደለህም ብሎ ያሳፈረ ማን ነው? ቅዱስ ገብርኤል ነው። ስለ አማላጅነቱ ስለ ባለሟልነቱ የቅዱስ ገብርኤል ስም የተመሰገነ ይሁን። አኮኑ ኩሎሙ መላእክት መንፈስ እሙንቱ ወይትፌነው ለመልእክት ለእለሃለው ይረሱ ሕይወተ ዘለዓለም። እነሆ መላእክት ሁሉም ቢሆኑ መንፈስ አይደሉምን? አጥንትና ሥጋ እኮ የላቸውም። አገልግሎታቸውም የዘላለምን ሕይወት ይወርሱ ዘንድ ላላቸው ለክርስቲያኖች አማላጅ መሆን፣ መልእክት ማምጣት፣ ከክርስቲያኖች ወደ እግዚአብሔር ከእግዚአብሔር ደግሞ ወደ ምእመናን ፍትህን የሚያመጡ መልእክትን የሚያመጡ አይደሉምን መላእክት? ሐዋርያው ቅዱስ ጳውሎስ የተናገረው ኃይለ ቃል ነው። ወደ ዕብራውያን ሰዎች ምዕራፍ 1 ከቁጥር 14 ክቡራን በዚህ አውደ ምሕረት ላይ ያላችሁ መምህራነ ወንጌል ሊቃውንተ ቤተ ክርስቲያን እግዚአብሔር በጸጋውና በቸርነቱ የሰበሰባችሁ አምላካችን ኢየሱስ ክርስቶስ በደሙ ያነጻችሁ የቀደሳችሁ የድንግል ማርያም ልጆች የጻድቃን የሰማዕታት የቅዱሳን መላእክት ወዳጆች አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በአጠቃላይ ኦርቶዶክሳውያን ኦርቶዶክሳውያት በእግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ?
የሰራዊት ጌታ እግዚአብሔር አምላካችን ዛሬም ዘወትርም ከጽንፍ እስከ አጽናፍ በእውነት ያለ ሐሰት የተመሰገነ ይሁን። የብርሃን ጮራ የፈነጠቀባት የጽድቅ ፀሐይ አምላካችን ኢየሱስ ክርስቶስ የተገለጠባት ማምላክ ወላዲተ አምላክ እመቤታችን ንጽሕት ቅድስት ድንግል ማርያም ስለ ንጽህናዋ፣ ስለ ቅድስናዋ፣ ስለ ድንግልናዋ፣ ስለ አማላጅነቷ የተመሰገነች ትሁን። ጻድቃን ሰማዕታት፣ ቅዱሳን መላእክትም ስለ ተራዳኢነታቸው፣ ስለ ጠባቂነታቸው የተመሰገኑ ይሁኑ። አኮኑ ኩሎሙ መላእክት መንፈስም ሙንቱ። ሐዋርያው ቅዱስ ጳውሎስ ይህንን ኃይለ ቃል የተናገረው በዘመኑ መላእክትን ከመላእክትነት በላይ እግዚአብሔር ያደረጉ ፈጣሪ ያደረጉ በኢየሱስ ክርስቶስ ቦታ ላይ የተኩ አንዳንድ ቢጻሳውያን ተነስተው ነበር። ዓለምን ያዳነው ኢየሱስ ክርስቶስ ነው። ደሙን ያፈሰሰው ኢየሱስ ክርስቶስ ነው። ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በአጭር ቁመት በጠባብ ደረት ተወስኖ በቀራንዮ ተሰቅሎ ዓለምን ያዳነ ሰው የሆነው ስግው ቃል ከሦስቱ አካላት አንዱ አካል እግዚአብሔር ወልድ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። እውነተኛው ኦርቶዶክሳዊ የመጽሐፍ ቅዱስ ትምህርት ይህ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ይባላል። የድንግል ማርያም ልጅ ይባላል። እኔና እናንተ የእግዚአብሔር ልጆች ብንባል ከማኅፀነ ዮርዳኖስ ከአብራከ መንፈስ ቅዱስ ያገኘነው የጸጋ ልጅነት በአዳም በተፈጥሮ አግኝቶት የነበረውን ከጊዜ በኋላ የመጣ ልጅነት ነው። ይሄ ልጅነት ከኢየሱስ ክርስቶስ ልጅነት ጋር አይነጻጸርም፣ አይተካከልም። መላእክትም በንጽህናቸው በቅድስናቸው የእግዚአብሔር ልጆች ይባላሉ። ዳሩ ግን ገብርኤል የእግዚአብሔር ልጅ ቢባል፣ ሚካኤል የእግዚአብሔር ልጅ ቢባል፣ ሌሎችም መላእክት የእግዚአብሔር ልጆች ቢባሉ እንደ ኢየሱስ ክርስቶስ ያለ አይደለም። ኢየሱስ ክርስቶስ የአብ የባህሪ ልጅ ነው። ስለኔና ስለናንተ ደግሞ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ዓለምን ያዳነ ነው። ክብር ምስጋና ለመድኃኔዓለም ይሁን። ይሄንን ማድረግ የተቻለው መልአክ የለም። ስለኔና ስለናንተ ስጋ የለበሰ መልአክ የለም። ስለኔና ስለናንተ የተቸነከረ መንፈስ የለም። የተቸነከረልንም የተሰቀለልንም ስጋም የለበሰው በአጭር ቁመት የተወሰነው በጠባብ ደረት የተገለጸው የድንግል ማርያም ልጅ የእግዚአብሔር አብ ልጅ ብርሃናዊው መልአክ ቅዱስ ገብርኤል የሰበከው ኢየሱስ ክርስቶስ ነው። ስሙ የተመሰገነ ይሁን። ቅዱስ ገብርኤል ከሰማይ ይዞት የመጣው ስብከት ዛሬ ብስራተ ገብርኤል ነው የምንለው። ያበሰረው ማብሰር ማለት ምን ማለት ነው? ወደ ድንግል ማርያም መጥቶ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እርሱም የእግዚአብሔር ልጅ ይባላል። ታዲያ በመጀመሪያው 100 ክፍለ ዘመን ሐዋርያው ቅዱስ ጳውሎስ በሚያስተምርበት ዘመን ሰዎች ተነስተው እኛ ኢየሱስ ክርስቶስን አናውቅም አሉ። እኛ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ የተወለደውን ኢየሱስን አናውቅም። የኛ ኢየሱስ ሚካኤል ነው አሉ። የኛ ኢየሱስ ገብርኤል ነው አሉ። ሚካኤል ይሄንን አይታገስም። መልአኩ ቅዱስ ሚካኤል የኛ ሚካኤል አማላጅ ነው። የኛ ሚካኤል የመላእክት አለቃ ነው። የኛ ሚካኤል ትሁት ነው። የእግዚአብሔርን ባህሪ የሚሻማ አይደለም። ያውም ስለ እግዚአብሔር ባህሪ ጥብቅና የቆመ ሰይጣንን ከሰማይ ወደ ምድር አምዘግዝጎ የጣለ
ቅዱስ ሚካኤል ነው። ክብር ምስጋና ለመድኃኔዓለም ይሁን። አምዘግዝጎ የጣለ እኛ የምናውቀው ሚካኤል ይሄ ነው። ሰይጣንን የረታ ሚካኤል፣ በስሙ በአማላጅነቱ ብንታመን የሚያማልደን የሚያስታርቀን ቅዱስ ሚካኤል። እርሱ ግን ሚካኤል ነው፣ ኢየሱስ አይደለም። ዛሬ በየመንገዱ አጫጭር ሻንጣ የያዙ የሚበተን ትራክት የያዙ አንዳንድ ሰዎች አጋጥሟችሁ ከሆነ እኮ ሚካኤል ኢየሱስ ነው ማለት ጀምረዋል። ሚካኤል ኢየሱስ ነው እንዴ? ነው ወይ? አይደለም። ገብርኤልስ ኢየሱስ ነው? አይደለም። ገብርኤል መልአክ ነው። ግን ኢየሱስ ክርስቶስን ለመጀመሪያ ጊዜ እንዲሰብክ ስልጣን የተሰጠው መጋቤ ሐዲስ የተባለ በስብከቱ ሳጥናኤልን ያሳፈረ ምላሽ የሰጠ የዛሬ ቢጻሳውያን ከመነሳታቸው በፊት የመጀመሪያው መናፍቅ እኮ ሳጥናኤል ነው፣ ሰይጣን ነው። እሱን መጽሐፍ አልቦ ሰማያዊውን ሰሌዳ ከፍቶ እግዚአብሔር ነው አንተ የኛ አለቃ እንጂ ፈጣሪ አይደለህም ብሎ ያሳፈረ ማን ነው? ቅዱስ ገብርኤል ነው። ስለ አማላጅነቱ ስለ ባለሟልነቱ የቅዱስ ገብርኤል ስም የተመሰገነ ይሁን። እኛ የምናውቀው ገብርኤል ይሄ ነው። ስጋ የለበሰውን ኢየሱስ ክርስቶስን የሰበከ ቅዱስ ገብርኤል። ለዚህ ነው መምህራነ ወንጌል መተርጉማን ምን ይላሉ? የገብርኤልንም ስም ያወቅ ነው የሚካኤልንም ስም ያወቅ ነው ሰይጣንን ከረቱ በኋላ ነው፣ ሰይጣንን ከጣሉት በኋላ ነው። ከዛ በፊት እኮ አናውቃቸውም፣ አልተዋወቅንም። ገብርኤል ማለት ስሙ ግብሩን ይናገራል። ስሙን ያወቅነው በሽልማት ተሰጥቶት ሰይጣንን ካሳፈረ በኋላ ወበእንተዝ ደለዎ ከመ ይጹር ዜና በስራተ ለማርያም። ያን ጊዜ ሹመት ሽልማት ታደለ። ሰይጣን ሲወድቅ በሰይጣን ምትክ የሚሾም መልአክ ተፈለገ። ሰይጣን ሲወድቅ በሰይጣን ምትክ የሚፈጠረውን አዳምን የሚንከባከብ መልአክ ተፈለገ። አዳም ቢስት እንኳን እግዚአብሔር አዳምን የሚያድንበትን መንገድ ዘረጋ። መቼ? ሰይጣን ሲወድቅ። ወገኖቼ አሁን እኮ እኛ ብዙ የሚታገለን ሰይጣን አለ። ምናልባት አካል ገዝፎ መልኩን አይተን ዳሰነው የሚፈታተነን ሰይጣን ባይመጣም ቤተ ክርስቲያን እንዳንመጣ የሚያደርገን እኮ ሰይጣን አለ። እዚህ ቁጭ ብለን እኮ የቤታችንን ጓዳ ጎድጓዳ የምናሸት እኮ ሰዎች አለን። ማየፈተነን ሰይጣን። አሁን እዚህ አካባቢ ያለው ህዝብ ይሄ ብቻ ነው? ሰይጣን አዘግይቶት እኮ ነው። ሰይጣን ፈትኖት እኮ ነው። ታግሎ መምጣት አቃተው። እግዚአብሔርን ላምልክ ቅዱስ ገብርኤልን ልማጸን ብሎ አልፎ መምጣት አቅቶት እኮ ነው። ገብርኤል ሰይጣንን በማሳፈሩ ሚካኤል ማለት ማን እንደ እግዚአብሔር ማለት ነው። በነበራቸው አቋም ያገኙት ስም ነው። የባህሪ ስማቸው አልተገለጸልንም። የአገልግሎት ስማቸውን ነው የምናውቀው። ገብርኤል ማለት ሰውና እግዚአብሔር ማለት ነው። ለምን? ሰውና እግዚአብሔር የታረቁበትን፣ ሰውና እግዚአብሔር ይቅር የተባባሉበትን፣ ሰው የዳነበትን፣ እግዚአብሔር ያዳነበትን የምስራች ቃል ከሰማይ ይዞ እንዲመጣ ቀድሞ የተመረጠው ማን ነው? ቅዱስ ገብርኤል ነው። ክብር ምስጋና ለመድኃኔዓለም ይሁን። ገብርኤል ስጋ እንዲለብስ አይደለም። ገብርኤል ስጋ የሚለብሰውን ኢየሱስ ክርስቶስን እንዲሰብክ ስለኛ ቆማ የተሰበከች ማናት? ድንግል ማርያም እኛን ወክላ አማኝ ሆና እናት ሆና ንጽሕት ሆና ድንግል ሆና፣ እኛ ግን ይህን መሆን አንችልም። ገብርኤል ያገኘው እሷን ነው። ሰበከለነ ልደተ እግዚእ ነው የሚለው። የጌታን ልደት ሰበከን። በማን አንጻር? በድንግል ማርያም አንጻር። ወገኖቼ መላእክቱ፣ ቅዱሳኑ መላእክት፣ ብርሃናውያኑ መላእክት እኔ እግዚአብሔር ነኝ ያለውን፣ እኔ ፈጣሪ ነኝ ያለውን ሰይጣንን አምዘግዝገው በዝማሪያቸው
በአቋማቸው እግዚአብሔር ፈጣሪ ነው አንተ ፍጡር ነህ ብለው በመቃወማቸው ሰይጣን ሲወድቅ ያን ጊዜ ለተቃወሙት መላእክት ሽልማት ታደለ። ሚካኤል የመላእክት አለቃ ሆኖ ተሾመ። እግዚአብሔር የተመሰገነ ይሁን። ምን ሆኖ ተሾመ? የመላእክት አለቃ። ሌላስ በምንም ጉዳይ የሰው ልጆችን እንዲያማልድ ምህረት እንዲያሰጥ ለሚካኤል ተውህቦ ምህረት ለሚካኤል ወብስራት ለገብርኤል ወሀብተ ሰማያት ለማርያም ድንግል። ሊቃውንት ሲናገሩ ምህረትን ማሰጠት በእግዚአብሔር ዙፋን ስር ቅዱስ ቅዱስ ብሎ የሚያመሰግነው ቅዱስ ሚካኤል ለሰው ልጆች ሁሉ አማላጅ እንዲሆን ስልጣን ተሰጠው። የሰይጣን ቦታ ኃላፊነት የመላእክት አለቅነት ለማ ተሰጠው? ለቅዱስ ሚካኤል። ገብርኤልስ ወብስራት ለገብርኤል እመቤታችንን ድንግል ማርያምን እማምላክን እንዲያበስር ደስ ይልሻል እንዲላት ዓለም ደስ እንዲለው በአዳም ኃጢአት የወደቀው ዓለም እንዲደሰት የብስራት ቃል እንዲሰማ ስልጣን ተሰጠው? ቅዱስ ገብርኤል 5500 ዘመን ገና ድንግል ማርያም በአካለ ሥጋ ሳትጸነስ ሳትወለድ ቅዱስ ገብርኤል እመቤታችንን ለማብሰር እመቤታችንን መጥቶ የእግዚአብሔርን ቃል ሊነግራት ኢየሱስን ትጸንሻለሽ ኢየሱስን ትወልጃለሽ ሊላት 5500 ዘመን ገብርኤል ኢየሱስ የሚለውን ስም ሲያጠና ሲዘምር ሲያሸበሽብ ሲሰግድለት ነበር። ክብር ምስጋና ለመድኃኔዓለም ይሁን። ቅዱስ ገብርኤል። አሁን ፊት ለፊቱ የቆምነው ገብርኤል የኔና የናንተ አማላጅ ገብርኤል። ወገኖቼ እኛ የምናመልከው ኢየሱስ ክርስቶስ ገብርኤል የሰበከንን ነው። ቅዱስ ገብርኤል መልአኩ ገብርኤል ብርሃናዊው መልአክ ጽልመታዊ መልአክ ያልሆነ ጽልመታዊውማ ወድቋል። ወገኖቼ የኛ ኢየሱስ ክርስቶስ ከውጭው ዓለም የመጣ እኮ አይደለም። ከተለያዩ አልባሳት ጋር ተቀላቅሎ የመጣ ኢየሱስ የለም። ከተለያየ እርዳታ ጋር በኤንጂኦ የገባ ኢየሱስ የለም። የኛ ኢየሱስ ክርስቶስ የመጣው ከየት ነው? ከሰማይ። እየሰማችሁኝ ነው? ከሰማይ። ስብከቱን ማን ነው ይዞ የመጣው? ቅዱስ ገብርኤል። ዛሬ እንዲህ ያለ ሽልማት እንዲህ ያለ በረከት እንድናገኝ ከኛ ምንድነው የሚጠበቀው? ቅዱስ ገብርኤል አማላጃችን ነው። ቅዱስ ገብርኤል አስታራቂያችን ነው። መልአኩ ሚካኤል አማላጃችን ነው። መልአኩ ገብርኤል አስታራቂያችን ነው። ታዲያ ስላልን ብቻ ይሆናል? የኛስ ግብር ምንድነው? እንደ ገብርኤል መሆን አለብን እኮ። እንደ ሚካኤል መሆን አለብን እኮ። ሰይጣንን መርታት አለብን እኮ። ሰይጣን የራሳችን ፍላጎት ነው። ሰይጣን ወደ እግዚአብሔር እንዳንቀርብ የሚያደርገን ነው። ሰይጣን ኃጢአታችንን እንዳንናዘዝ የሚያደርገን ነው። ሰይጣን እግዚአብሔርን የሚያስክደን ነው። ሰይጣን ከቤተ ክርስቲያን የሚያርቀን ነው። ሰይጣን እንዳንዘምር የሚያደርገን፣ እንዳንሰግድ የሚያደርገን፣ እንዳናስቀድስ የሚያደርገን ሰይጣን ነው። ይሄ እኮ የሱ ባህሪ ነው። ከሰማይ የተባረረው ሰይጣን እኮ አልዘምርም ብሎ ነው፣ አልሰግድም ብሎ ነው፣ አላመሰግንም ብሎ ነው። እኛ እኮ ከሰይጣን የምንለየው በምንድን ነው? በመዘመራችን፣ በመስገዳችን፣ በመንበርከካችን። ለማ ለኢየሱስ ክርስቶስ ስም። እርሱ አምላካችን ነው። መላእክቱ ደግሞ አማላጆቻችን ናቸው። ክብር ምስጋና ለመድኃኔዓለም ይሁን። ቅዱስ ገብርኤል የሰበከው አምላክ የሰበከው ኢየሱስ ክርስቶስ ይሄ ነው። ሌላ ቦታ ኢየሱስ ሲባል ሰምታችሁ ሊሆን ይችላል። እዛ እኮ አይሰግዱለትም። አይታችኋል? ባዶ ቤት መንጫጫት፣ እንደ ሰይጣን መንቀጥቀጥ። በእርግጥ መጽሐፍም አጋንንት ያምናሉ። ከዛስ ምን ይላል?
ይንቀጠቀጡማል ይላል። መንቀጥቀጥ ያጋንንት ነው። የመላእክት ግን ምንድነው? መስገድ ነው። ለስሙን ሰግዳለን። ለማ? ለእግዚአብሔር። ለእግዚአብሔር እንሰግዳለን። በዚህ በድርሳነ ሚካኤል ላይ ተገለጸ አንድ አማኝ ሰው ነበር። ይሄ አማኝ ሰው ሚካኤልን በጣም ይወደዋል። አማላጄ ነው ሚካኤል፣ መከራ ቢደርስብኝ የሚደርስልኝ ነው ሚካኤል ይላል። አማኝ ሰው እውነቱን ነው። ቅዱስ ሚካኤል አማላጅ ነው። እውነቱን ነው። የሰይጣንን ወጥመድ መበጣጠስ የሚችል ተናግሮ አይደለም ዝም ብሎ ሰይጣንን የሚያሸንፍ ቅዱስ ሚካኤል ነው። ታዲያ ይሄ ሰው ይጾማል፣ ይጸልያል፣ ቤተክርስቲያንም ይመጣል። ግን አንድ ቀን ሰይጣን ፈተነው። ሌሊት በተኛበት ይሄንን አማኝ ይሄንን ክርስቲያን አማኝ ክርስቲያን የሆነውን ሰው ሰይጣን ሌሊት መጥቶ አፈነው። ሌሊት ታፍናችሁ አታውቁ? የማይሆን ነገር የማታውቁት ነገር ከብዷችሁ አያውቅም? ጽልመታዊው ሰይጣን መጥቶ አፍኗችሁ አያውቅም? ለነገሩ የአዲስ አበባ ወጣት ሱሱ ራሱ ከሰይጣን በላይ ነው። ታፍኖ ነው የሚያድረው። እንኳን ተኝቶ ቆሞም የሚታፈን ነው። ታዲያ ይሄንን አማኝ መጥቶ ሰይጣን አፈነው። በስመ አብ አለ፣ ተነሳ፣ የሚካኤልን ድርሳን ደገመ። ሰይጣኑ ግን ዝም ብሎ ይቀጠቅጠዋል። አደማው፣ አፍንጫውን ቆረጠው፣ አይኑን አፈረጠው። ሚካኤልን ካድ ብሎት አልክድም አለ። እግዚአብሔርን ካድ ብሎት አልክድም አለ። ይሄንን አማኝ ይሄ ሰይጣን ፈነካክቶት አካለ ጎሎሎ አድርጎት ሄደ። ያን ጊዜ ከዚህ በኋላ ቅዱስ ሚካኤል መጣ። ክንፉን እያማታ መጣ። ሰውየው አማኙ የሚካኤል ወዳጅ አሁን ምን ቀረው? አይኔን አፈረጠው፣ ጆሮዬን ቆረጠው፣ እጄን ዶሎዶመው፣ አካል ጉዳተኛ አረገኝ፣ ምን ሊያረገኝ ነው የመጣው ብሎ አሁንም ሰይጣን የመጣ መስሎት ደሞ ምን ቀርቶ መጣ? አንተ ማነ ሲለው እኔማ ወዳጅ አማላጅ ቅዱስ ሚካኤል ነኝ አለ። ሰውየው ተበሳጨ። አይኔ ከፈረጠ በኋላ ጆሮዬ ከተቆረጠ በኋላ አንድ እጄ ከጎደለ በኋላ ምን ልታረግ መጣ አለ። ሰውየው ተበሳጭቶ እኮ ነው። ቅዱስ ሚካኤል እኔ መጣሁት ሰይጣንን ስላሸነፍከው ነው። አይንህንም መልስልሃለሁ፣ መለሰለት። ጆሮውንም ተክልልሃለሁ፣ ተከለለት። እጅህንም አቀናልሃለሁ፣ አስተካከለለት። ማ? ቅዱስ ሚካኤል። ወገኖቼ መላእክት የሚራዱን የሚያማልዱን ስለኔና ስለናንተ የሚጸልዩት እኮ በመጀመሪያ መፈተን አለብን፣ ማሸነፍ አለብን፣ መታገል አለብን። ከኛ አቅም በላይ የሆነውን ግን ቅዱስ ገብርኤል አለልን። ማን አለልን? ቅዱስ ገብርኤል። ሰይፍ አለው እኮ። ከዛ በኋላ ሰውየው በሚካኤል አማላጅነት በሚካኤል ትህትና ብዙ ዘመን ኖሮ ሞተ፣ መንግስተ ሰማያት ገባ። ስለዚህ መላእክት ኃጢአታችንን ስንናዘዝ ሰይጣንን ታግለን በኃጢአታችን ይታገለናል እኮ። እኛ ታግለን እናሸንፈው። ለጊዜው የምናጣው የሚመስለን ብዙ ነገር አለ፣ እንጣው። ሰይጣን ያሳጣንን ሚካኤል መተካት ያቅተዋል እንዴ? ያቅተዋል ወይ? ሰይጣን ያሳጣንን ገብርኤል መተካት ያቅተዋል? አያቅተውም። ሰይጣንን የሚያሳፍሩ ብርሃናውያን መላእክት አሉን። የኢየሱስ ክርስቶስ አገልጋዮች፣ የኢየሱስ ክርስቶስ ባለሟሎች፣ የኔና የናንተ አማላጆች። ቅዱስ ገብርኤል በማን ፊት ነው የሚቆመው? በማን ፊት ነው የሚቆመው? በእግዚአብሔር ፊት። የእግዚአብሔር ፊት የት ነው? በዓለም ሙሉ
ገብርኤል እግዚአብሔር ባለበት ቦታ ሁሉ አለ። ሚካኤል እግዚአብሔር ባለበት ቦታ ሁሉ አለ። ይሄን ያልተረዳ አይጥ ጉርጥ የሚበላ ጾም የማያውቅ የሚካኤል አድራሻ ሊጠፋው ይችላል። የገብርኤል አድራሻ ሊጠፋው ይችላል። ነቢየ እግዚአብሔር ዳዊት ግን ምን አለ? ዘይሬስዮሙ ለመላእክቲሁ መንፈሰ ወለእለ ይትለአክዎ ነደ እሳት። መላእክቱን መንፈስ የሚያደርግ የሚላላኩትን ቅዱሳንን የእሳት ነበልባል የሚያደርግ ምን ማለት ነው? እግዚአብሔር መንፈስ ነው ማለት እግዚአብሔር በሁሉም ቦታ ይገኛል ማለት ነው። መላእክቱን መንፈስ ያደርጋቸዋል ማለት እግዚአብሔር ባለበት ቦታ ሁሉ ገብርኤልን እንዲገኝ ያደርገዋል። ሚካኤልን እንዲገኝ ያደርገዋል። ኡራኤልን እንዲገኝ ያደርገዋል። መላእክቱ ሁሉ የትም ቦታ በየትኛውም ጊዜ እግዚአብሔር ባለበት አሉ። በሁሉም ቦታ መገኘት የባህሪያቸው ባይሆንም እግዚአብሔር በሰጣቸው መለኮታዊ አሰራር ግን ሁሉም ቦታ አሉ። የሉም እንዴ? አሉ። እንኳን መላእክቱ እኔና እናንተም እኮ በየቴሌቪዥኑ ብዙ ቦታ እንገኛለን አይደል እንዴ? በየቲክቶኩ ብዙ ቦታ እንገኛለን እንዴ? በየዋትስአፑ ብዙ ቦታ እንገኛለን እንዴ? እንገኛለን። ታዲያ መላእክቱ ስማቸው በተጠራበት ቤተክርስቲያን አይገኙም? ይገኛሉ። ክብር ምስጋና ለመድኃኔዓለም ይሁን። አኮኑ ኩሎሙ መላእክት መንፈስ ሙንቱ ወይትፌነው ለመላእክት። መላእክት አማላጆች ናቸው። መላእክት ስጋና አጥንት የላቸውም። ሰዎችን ክርስቲያኖችን የዘላለም ሕይወት እንዲወርሱ በክርስቶስ ደም የነጹትን የተቀደሱትን መውደቅ መነሳት ቢያጋጥማቸው በኃጢአት መጎስቆል ቢያጋጥማቸው ለሰዎች መልእክት ይዘው ይመጣሉ። ሰዎችን ከእግዚአብሔር ያስታርቃሉ። መላእክት አማላጆች ናቸው። አዳኙ ግን በደሙ ያዳነን የአማላጅነታቸውን ቃል ሰምቶ ፍትህ የሚሰጠን ማን ነው? የድንግል ማርያም ልጅ ኢየሱስ ክርስቶስ። ክብር ለስሙ ይሁን። እልል ብላችሁ እግዚአብሔርን አመስግኑ። ወገኖቼ እኛ መላእክት ያማልዱናል፣ መላእክት ያስታርቁናል ስንል አንደኛ አውቀናቸው ነው። ስለኛ ብሎ ስጋ የለበሰ መልአክ የለም። ስለኛ ብሎ ስጋ የለበሰው በአጭር ቁመት በጠባብ ደረት የተወሰነው እግዚአብሔር ወልድ የድንግል ማርያም ልጅ ነው። መላእክት ግን አማላጆቻችን ናቸው። ሰምታችሁ ከሆነ አሁንም ቢሆን ዛሬም ድረስ አንዳንድ ሰዎች መላእክት ስጋ ለብሰዋል ብለው ያስባሉ። ልቡሳነ ስጋ አጋንንት የሚሉት ነገር አላቸው። መቼ ነው የለበሰው? ሰይጣን ስጋ ቢለብስ ኖሮ በባብ አድሮ ገነት ይገባል እንዴ? መሰወር ስላ ማደር ነው የሚችለው። ስጋ በለበሱት ላይ ሰይጣን ያድራል። ስጋን ግን ሰይጣን መልበስ አይችልም። በበሬው ሊያድር ይችላል፣ በእባቡ ሊያድር ይችላል፣ በአንበሳው ሊያድር ይችላል፣ በሰው ሊያድር ይችላል። ስጋ የለበሰ መልአክ የለም። ስጋ የለበሰም ሰይጣን የለም። ይህንን ስጋ ያከበረ የተዋሃደ ያዳነ የፈወሰ በአባቱ ቀኝ ያስቀመጠ የድንግል ማርያም ልጅ ኢየሱስ ክርስቶስ ብቻ ነው። ክብር ምስጋና ለመድኃኔዓለም ይሁን። ኢየሱስ ክርስቶስ። ለዚህ ነው ሐዋርያው የአዳምን ዘር እንጂ የመላእክትን ዘር ይዞ አልመጣም። መላእክት ምን ዘር አላቸው? በዘመኑ ቅዱስ ጳውሎስ በሚያስተምርበት ዘመን የመላእክት ዘር ነን የሚሉ ሰዎች ነበሩ። ተው፣ መላእክት ዘር የላቸው። መላእክት መናፍስት ናቸው። መላእክት ስጋና አጥንት የላቸውም። የቅዱስ ገብርኤልን ስዕል ስታዩት ሰው የሚመስለው መልአክ ተብሎ ስለተጻፈ ነው። የቅዱስ ሚካኤልንም ስዕል ብታዩት የተገለጡበት ራእያዊ መልክ እንጂ ስጋዊ ማንነት አይደለም። ራእያዊ መልክ። በህልም አንድ ነገር አይታችሁ ታውቃላችሁ? በራእይ ያየ ሰው እንኳን ስለመኖሩ አላውቅም። ራእይ ማለት ያየነው፣ በአይን ያየነው፣ ሳንተኛ ያየነው፣ ለኛ የተገለጸበት መንገድ። ወገኖቼ ቅዱስ ገብርኤልን የምናውቀው በዛ ነው።
እንጂ ስጋ አለው እያልን አይደለም። ደም አለው እያልን አይደለም። አጥንት አለው እያልን አይደለም። ጅማት አለው እያልን አይደለም። እኛን ሊያድን ለኛ የተገለጸበት መልክ ነው። ክብር ምስጋና ለመድኃኔዓለም ይሁን። አማናዊ የተዋህዶ ማንነት ያለው ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ የነሳው መልአክ ሳይሆን ሊቀ መላእክት ሳይሆን መላእክትን የፈጠረው ሊቀ መላእክቱን የሾመው የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። እኛ የምናመልከው ኢየሱስ ክርስቶስ ይሄንን ነው ወገኖቼ። መላእክትም የሚያገለግሉን፣ መላእክትም የሚያማልዱን፣ መላእክቱም የሚያስታርቁን ይሄንን ኢየሱስ ክርስቶስን ስናውቀው ነው። ምንድነው ያሉት? በከብቶች ግርግም ኢየሱስ ክርስቶስ ሲወለድ ስብሐት ለእግዚአብሔር በሰማያት ነው ያሉት። እግዚአብሔር ነው የተወለደው። ወሰላም በምድር ስምረቱ ለሰብ፣ በምድር ላይ ደግሞ ስጋው ክብር ያገኘ የሰው ልጅ አለ። ከመላእክት ጋር ተባብሮ የዘመረ የሰው ልጅ አለ። ምስጋናው ስብሐት ለእግዚአብሔር በሰማያት ማንን አይተው? ስጋ የተዋሃደውን ኢየሱስ ክርስቶስን በእናቱ እቅፍ አይተው መላእክት ምን አሉ? ስብሐት ለእግዚአብሔር በሰማያት። ቀና ሲሉ ያ በድንግል እቅፍ ያለው ኢየሱስ ክርስቶስ በአባቱ ቀኝ አለ። ክብር ምስጋና ለመድኃኔዓለም ይሁን። በማን አለ? በአባቱ ቀኝ፣ በክብሩ፣ በማዕረጉ፣ በእግዚአብሔርነቱ አለ። ከባህሪው የጎደለበት ነገር የለም። ሰው በመሆኑ ክርስቶስ ከባህሪው፣ እግዚአብሔር ወልድ ከባህሪው የጎደለበት ነገር የለም። ሰው በመሆኑ ከአንድነትና ከሶስትነት እግዚአብሔር ወልድ አልጎደለም። በብሉይ ኪዳን ኦሪት ዘፍጥረት ምዕራፍ 1 ከቁጥር 26 ላይ ንግበር ሰብአ በአርአያነ ወበአምሳሊነ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር ያለ እርሱ እግዚአብሔር ኒቆዲሞስን መጥቶ ሲያስተምረው ወሃሎ አሐዱ ብእሲ ዘስሙ ኒቆዲሞስ መልአኮሙ ለአይሁድ